የምትፈልጊው ነገር በማትፈልጊው ታይም እጅሽ ከገባ ተራ ነው። ኢሚዲየት በመፈልገው ሰዓት ግን ውድ ነው። የሰይጣን አንዱ ስሙ አዘጊ ነው። ምንድነው? በሉትስ ምን ነገር ትፈልጋለህ? ይዶን ነው ምን እንዲያዘግና ማግባት ፈልጋለህ? ምን እንዲያዛታ ይዶን ነው። ነገሮቹ በጊዜያቸው እንዳይመጡ መውለድ ፈልጋለህ? አዎ። ከዚህ መስሪያ ቤት ወጪ ራሴ ስራ መስራት ተሳስባለሁ። ጊዜ ነው ማሰበው። ምን ያዘሽ? እኔ ደግሞ አሁን አውቀዋለሁ። ያዘገየን አውቀዋለሁ። በኢየሱስም ይሰበራል። ከእስር ቤት እንደሚፈታ ሰው ከዘገየበት ሰፈር ታመልጣለህ። አንዴ ጩይና አዘጊውን ሰበርኩት በይ። ዘመናችሁ እንዳይበላ፣ እድሜያችሁ እንዳይበላ፣ አመታታችሁ እንዳይበላ የሰይጣንን ጽዋ ዛሬ ደፍቼዋል። ትላንትና ጀምረዋለሁ። መለኮት እንደሚያፈጥን ፍጥነት የሚያስፈልገው ዓለም በራሷ በፈጣን መንገድ ላይ ነው ያለች። በመንገድ ላይ መኪኖች ሲሄዱ አክሲደንት የሚፈጠረው ብዙ ጊዜ በምንድን ነው? በስፒድ ነው። ሰዎች ተረጋግተው ማሽከርከር አለባቸው። ፍጥነት ባለ ቁጥር አደጋ አለ ብለን ነው ምናምን። አንድ ነገር ልንገራችሁ ግን ፍጥነትም አለመፍጠንም አደጋው የሚያመጣው መንገዱ በሚመጥነው ልክ አለመሄድ ነው። ለምሳሌ እዚህ ሰፈር ውስጥ በ40 ብትነዳ ወይ በ20 ብትነዳ መንገዱ የሚጠይቀው የፍጥነት መጠን ያ ነው። እዚህ ሰፈር ውስጥ ግን በ100 ብትነዳ ብዙ ሰው እየገደልክ ነው የምትሄደው። ከናዝሬት አዲስ አበባ የሚሄደው ኤክስፕረስ ዌይ ላይ በ30 ነዳለው ካልክ ትገጫለህ፣ ብዙዎችንም ታጋጫለህ። ምክንያቱም መንገዱ የሚጠይቀው ፍጥነት አለ። ስለዚህ ከመንገዱ ፍጥነት ውጪ አቀዝቅዘ የምትሄድ ከሆነ ከኋላ የመጣ ሲኖትራክ ይወጣባል። ከዛ ምን ትላለህ? የመጣ ሁሉ እኮ ረገጠኝ ትላለህ። ተንቀርፍፈህ እኮ ነው። ሰዎች በላይ ላይ ነው የሚሄዱት። አዎ በ30 እየነዳህ ነው። አሳልፈን እያሉ ነው። ከኋላ የተነስተው እኮ ነው የረገጡኝ። አይኖ አንድ ያዘገየ ነገር አለ ማለት ነው። ስለዚህ እንዴት ነው የምፈጥነው? ስማርቶኝ ነው የምፈጥነው? ኖ በኤልያስ ላይ የመጣ የእግዚአብሔር ኃይል አለ ብያችሁ ነበር። በአካብና በሰረገላው ፊት የሄደ ጊዜውን የሚመጥነው ፍጥነት ሁሉ የበለጠ ዘመኑን የሚፈልገው ፍጥነት ሁሉ ያለፈ እና ማሃንዳ አጠገብ ላለው ጩበትና አንተ የሚያስፈልግ የእግዚአብሔር ኃይል ነው በለው። ወይ በዚህ ደና ሰው ፈልግ። እንተ የሚያስፈልግ የእግዚአብሔር ኃይል ነው በለው። አይ ደና ዘመድ አይደለም፣ ኃይል ነው የሚያስፈልግ። ደና ሰው አይደለም፣ ኃይል ነው የሚያስፈልግ። ኮኔክሽን አይደለም፣ ኃይል ነው የሚያስፈልግ። በእግዚአብሔር መንፈስ ትፈጥናለህ። ከተቀመጥክበት ወንበር አንድ ጊዜ ብድግ በልና አልዘገይም በል። ይሁን አለ አማሎ ለባ ረበገበዲያማሳ አንድ ይታየኛል። እዛው ሰፈር ውስጥ ያስቀመጠ መንፈስ ሲወጋ፣ እዛው የተዘጋ በር ሲመታ። አንዳንድ ቦታ ላይ መድረስ ብቻ አይደለም ውጤቱ፣ በጊዜ መድረስ ነው። ኤርፖርት ዛሬ ማታ 4 ሰዓት ላይ ፍላይት ቢኖርህ ጎረቤት ያለ ዶንት ወሪ እኔ አደርሳለሁ ቢልህ ደስ ይልሃል። ስንት ሰዓት ላይ ነው የምታደርሰኝ? እኔ ፍላይት 4 ሰዓት ነው። አይ እኔ እዛ ላደርስ የምችለው 4 ተኩል ነው። አሮን ኬር መድረሴን ብቻ ለምፈልገው ኦን ታይም መድረሴን ነው። አንዳንድ ጊዜ ሰይጣን ምን ያደርጋቸዋል መሰላችሁ? የት ሄድብኛል? ይደርሳል። ኖ መጽሐፍ እንደዚህ ይላል፣ ነገርን ሁሉ ይልና በጊዜው ውብ። አንዴ በሉ፣ ነገርን ሁሉ በጊዜው ውብ አድርጎ ሰራ። የነገር ውበት ከጊዜ ጋር ይገናኛል። የምትፈልገው ነገር በማትፈልገው ሰዓት ከመጣ ርካሽ ነው። የምትፈልጊው ነገር በማትፈልጊው ታይም እጅሽ ከገባ ተራ ነው። ኢሚዲየት በመፈልገው ሰዓት ግን ውድ ነው። ከዚህ በፊት ነግሬያቸዋለሁ። የሰይጣን አንዱ ስሙ አዘጊ ነው። ምንድነው? በሉትስ ብዙ ጊዜ ወደ እናንተ ልመጣ ፈልጌ ነበር አለ ጳውሎስ። ማን አዘገየኝ? ሰይጣን ግን አዘገየኛል። ምን ነገር ትፈልጋለህ? ይዶን ነው ምን እንዲያዘግን አታውቅም። ማግባት ፈልጋለህ? ምን እንዲያዛታ ይዶን ነው። ነገሮቹ በጊዜያቸው እንዳይመጡ መውለድ ፈልጋለህ? አዳን ነው። ከዚህ መስሪያ ቤት ወጪ ራሴ ስራ መስራት ተሳስባለሁ። ሁሉ ጊዜ ነው ማሰበው። ምን ያዘሽ? አዳን ነው። እኔ ደግሞ አሁን አውቀዋለሁ። ያዘገየን አውቀዋለሁ። በኢየሱስም ይሰበራል። ዛሬ ይሄ ፕሮግራም ሲያልቅ ከእስር ቤት እንደሚፈታ ሰው ከዘገየበት ሰፈር ታመልጣለህ። አንዴ ጩይና አዘጊውን ሰበርኩት በይ። አያዳባስ ዘመናችሁ እንዳይበላ፣ እድሜያችሁ እንዳይበላ፣ አመታታችሁ እንዳይበላ የሰይጣንን ጽዋ ዛሬ ደፍቼዋል።
አንድ ጊዜ አንድ ሰው እንዲህ ሲናገር ሰምቻለሁ። ለረጅም ዓመት የታሰረ ውሻ ነበር አሉ። ከዓመት በላይ ነው አንድ ስፍራ ላይ የታሰረ ውሻ። ከዛ በኋላ እዛው ቦታ ላይ ሰንሰለቱን ከአንገቱ ላይ አወለቁለት። ውሻው ግን አልሄድም። ተፈቷል እኮ መፈታቱን አያውቀው። ብዙዎቻችሁ ብዙ ዓመት አንድ ስፍራ ስለሆናችሁ የሚነቀል አልመሰላችሁ። አምናም እዛው ጋር ነበራችሁ፣ ካቻምናም እዛው ጋር ነበራችሁ። የሚቀጥለው ዓመት አትሆኑም። እስቲ ሞክረው። ዛሬ ሰንሰለቱ ተበጥሶ አዘጊ መናፍስቶች ይመታሉ። አረ በሉ አዘጊ መናፍስቶች ይመታሉ። የሆነ ሰው ለመስራት ተለቀቀ፣ ለማግባት ተለቀቀ፣ ለመውለድ ተለቀቀ፣ ትልልቅ ነገር ውስጥ ለመግባት ተለቀቀ። ማጃኒያ ማሁራ ራፈኒያ ከማቶ ሃሪ ጋባራ ፋዲያ አረ የሚፈታ ሰው አለ ዛሬ። ከዚህ በኋላ ላባ በእናንተ እድሜ ላይ አይቀልድም። ሰይጣን በእናንተ እድሜ ላይ አይቀልድም። በቃ በልስቲያን አንዲት ቨርስ ላንብብ። አንዲት ቨርስ ዮሐንስ ወንጌል ምዕራፍ 5 ቁጥር 5 በዚያም ለ38 ዓመት ህመምተኛ ሆኖ የኖረ አንድ ሰው ነበር። ስንት ዓመት? ደጋግመን ስላነበብነው ነው እንጂ በጣም እኮ ከባድ። ብዙ እዚህ ውስጥ እኮ 38 ዓመት ያልሞላችሁ ሰዎች አላችሁ። ከእድሜ ላይ 38 ዓመት ተወሰደብህ ማለት ኦሎሞስ ሀፉ ተወሰደ ማለት እኮ። ምክንያቱም መጽሐፍ ቅዱስ 70 80 38 ከተወሰደብህ ከግማሽ በላይ ተበልቷል። ለ38 ዓመት ህመምተኛ ሆኖ የኖረ አንድ ሰው ነበር። ኢየሱስም ይህን ሰው ተኝቶ ባገኘው ጊዜ በሉስ እዛ ሰፈር አትልምን ለብዙ ጊዜ በዚሁ ሁኔታ እንደነበር አውቆ ልትድን ትፈልጋለህ አለው። ቀና በሉና ስሙ። የዚህ ሰውዬ ታሪክ ብዙዎቻችን እናውቀዋለን። አንዴ ቦታውን እንየው። የፈውስ ቦታ ነው። ቤተሳይዳ ነው። ሰዎች ውሃ በተነቃነቀ ጊዜ ውሃ ውስጥ ገብተው የሚፈወሱበት ነው። ይሄ ማለት ምን ማለት ነው? ብዙ በሽተኛ ኢየሱስ ወደዛ ውሃ መጥመቂያ ሲመጣ ብዙ አይነት በሽተኛ አለ። አንድ ሰው ግን ኢየሱስን አቴንሽን ስቦታል። አማሃላ ጋፋስ ብዙ ናቸው። ኢየሱስ ግን እያየ ያለው አንድ ሰውዬ ነው። የሰውየው ስፔሻል ኬዝ አለ ኢየሱስ ያወቀው። ምክንያቱም ተረድቶ ነው የሚለው። በመንፈስ ዓለም ኢየሱስ ያየው ነገር አለ። ዲስ ጋይ 38 ዓመት እንዲህ ነው ያለው። 38 ዓመት እንዲህ ሆኖ እንደውም ያኛው አዘነለ ነው የሚለው። የብዙዎቻችሁ ነገር ረጅም ዘመን መያዙን አውቋል ጌታ። አምናም ጸልዩ ካቻምናም ጸልዩ ብዙ ጊዜ ጸልያለሁ እኮ በዚህ ግን አውቋል ጌታ። እና አሁንስ ከዚህ ሁኔታ መውጣት ትፈልጋለህ? ትፈልጋለህ? እመነኝ ከዚህ ፕሮግራም በኋላ እዛ የለህም። ለአንድ ሰው ትንቢት ልናገር። የዓመታት ጸሎታችሁ ተመለሰ። ከዚህ ቀን በኋላ እቤታችሁ መዘግየት የለም። አዘጊው ተሰብሯል። ደግሞ እዛ ቦታ አይሆን። ኦልሬዲ እኮ 38 ዓመት ሰውየው የቦታ ምልክት ሆኗል። ሰው ወደ ቤተሳይዳ ሲሄድ ቤተሳይዳ ነሽ? አዎ። ከዛ ወደ ምኑ ጋር እንገናኝ? ያ ትዝ ይልሻል አይደል? አልጋ ላይ የተኛው ሰው ያው እሱን አለፍ እንዳልሽ አላ ሁሌ ምልክት ነው። 38 ዓመት እዛ ጋር አለ። ያ አልጋ ላይ የተኛው ሰው አምና የሚያገኘ ነው። ዘንድሮ ምን አልተፈወሰም? እንዳራሱ እዛው ነው ሁሌ እሱን አለፍ እንዳልሽ ዞር። ሰውየው የመቀመጥ ምልክት ነው። ብዙዎቻችሁ እንደዚህ ናችሁ እኮ። የዛ ሰፈር ምልክት፣ የዛ ቤት ምልክት። አረ ታገኛታለሽ እንዴ? አምናም እዛው ነበረች። ከዘንድሮ ታገኛታለሽ አሁንም ብትሄጂ። አንድ ቀን ግን ረጅም ዘመን እንዲህ መሆኑን ያየ ጌታ መጣ። ወይኔ ሰው አጣውሃ። የረጅም ዓመት ታሪካችሁ ተቀየረ። ማራማዲያማ ኮራባሻ አንድ ጩና የብዙ ዓመት ታሪኬ በልሴ ዛሬ ተቀየረ። ይሁን አለ። የሆነ ሰው ረጅም ዓመት ከሰራበት ተነሳ ወጣ። ረጅም ዓመት ከተኛበት ተነሳ ወጣ። አሁን በቴሌቪዥን እያየኝ ተፈወሰ። ለቀቃችሁ በኢየሱስ በሊለኛል ጌታ። እዛ ሰፈር እድሜያችሁ አያልቅ። እዛ ቦታ ላይ ሬሳ አይወጣም። ከዛ ስፍራ አትቀበርም። እና ኢየሱስ መጥቷል ያነሳል። አንድ ሰው አጠገቡ ላለ ሰው ትንቢት ይንገረው። ለካ ብዙ ዘመን እንደቆየህ ጌታ አውቆ ነው የመጣው በሉት። ድገሙለት። እዛው መክረምህን አይቶ ነው የመጣው በሉት። አባላ መተኛትን አይቶ ነው የመጣው በሉት። አው ብዙ ሰዎች እኮ አላችሁ በሚሰራበት እድሜ የተኛችሁ
ለምን በር ተዘጋ? በሚያገለግልበት እድሜ የተኛችሁ ብዙ ነገር በሚሰራበት ጊዜ ከቤት ቁጭ ያላችሁ ሰዎች ዛሬ ኢየሱስ መጣ። ልትወጣ ትወዳለህ? ልትወጣ ትወዳለህ? ልትወጣ ትወዳለህ? ልትወጣ ትወዳለህ? ተነሳና ተመላለሳው። እንዲህ የሚያነሳ ቅባት አለው ኢየሱስ። ወዲያው ያለው ሰውየው ያለውን ብዙ አልፈልገው ሰው የለኝም ምናምን ብዙ ተጣውርቷል። ሰውየው ኢየሱስ አለው በቃ አለው ተነሳና አለው አልጋህን ተሸክመን ያለው። ረጅም ዓመት ነው ቁጭ ያለው። ምን ማለት ነው? ተሸክሞት ነው የኖረው። 38 ዓመት የተሸከመው አልጋ ነው። 38 ዓመት አብሮት ነው የኖረው። 38 ዓመት እሱ ነው የያዘው። 38 ዓመት እዚህ ላይ ነው ያዩት። ኢየሱስ መጣ ይገላበጥ አለው። አሁን ደግሞ አንተ ያዘው አለው። አሁን ደግሞ አንተ ተሸከመው አለው። አላካቫዲያስ ምን እንደሚሆን ልንገርሃ። የተሸከሙህን ዘመዶች አሁን ትሸከማል። የረዱን አሁን መርዳት ትጀምራል። የያዙን አንተ መያዝ ትጀምራል። የምትሸከምበት ዘመን ነው። አበሉ አይደል? ታበላቸዋለህ። ሰጡ አይደል? ትሰጣቸዋለህ። በር ከፈቱ ልትከፍትላቸዋል። ማላይ እንደምናገር አይ ነው there is a spirit በቫኒያ ኩዘ ፓሬቫኒያ እንዲማ አትቀጥልም፣ እንደዚህማ አትቀጥልም። 38 ዓመት እንዲህ ነበር፣ 39 አይባልም። አንድ ዓመት ሌላ አይጨመርም። እዚህ ጋር ቁጭ ብለሽ ልደት አታከብሪም። እና ተነሳና የተሸከሙህን ደግሞ ተሸከማቸው። የረዱህን ደግሞ አሁን አንተ እርዳቸው። ቀኑ ምንድን ነበረ? ሰንበት ነበር። ሰንበት ላይ ማንም ዕቃ አይሸከምም። ሰንበት ላይ ማንም ስራ አይሰራም። ይሄ ሰውዬ 38 ዓመት የተኛበትን ተሸክሞ መሄድ ጀመረ። ኤቭሪባዲ ኖውስ፣ ሁሉም ያውቁታል። አንድም ሰው ግን ቆሞ አይቶት አያውቅም። ይሄን ሰው ረጅም ይሁን አጭር ይሁን አይታወቅም። አልጋ ላይ ብቻ ነው የሚያውቁት። ተኝቶ ብቻ ነው የሚያውቁት። አሁን ዘመን መጣ። አልጋ ተሸክሞ ሰፈር ለሰፈር በቃኝ፣ አይሸከሙኝም፣ በቃኝ፣ አያግዙኝም፣ በቃኝ፣ አያዝሉኝም፣ ከዚህ በኋላ በቃኝ፣ እነሱ አይዙኝም። አሁን ደግሞ የኔ ተራ ነው። ይሁን አለ። ሰውየውን ተሸክሞ ሲሄድ አለማየት አትችልም። ቀኑ በራሱ ሰውየውን አገነነው። አይሁድ ራሳቸው እንደ ማን ነው ይሄ በሰንበት ተሸክሞ ሄዶ ማን ነው ማፈቀደለት? ያንተ ታሪክ እንዲህ ነው የሚያስብለው። ይሄ ተድበስብሶ አልቅም። ይሄ ተድበስብሶ ውስጥ ለውስጥ ምን አገባች እንደ አይ በደዛ አይደለም። በደም አደባባይ ሰው ሁሉ አይቶት፣ ሰው ሁሉ መዳንህን መፈወስህን መሸከም መጀመርህን አይቶት ዘዲያቴ አቤት 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 ራጄኒያ ማሳካ ውስጡን አያልቅም። ውስጡን ሰፈር ውስጥ አያልቅም። ተሸክመሽ ሰው አይቶሽ ይሄው እግዚአብሔር ረዳኝ። አላፋኒያና ኮቬኒያሳ ሬዲ ሁኑ። this is the time። ከዚህ በኋላ አንድ ዓመት አይጨመር። ከዚህ በኋላ አንድ ሰከንድ አይጨመር። በጌታ ይህን ትንቢት ስሙልኝ። ከዚህ ቀን በኋላ እዛ ሰፈር አታድርም። ቤተሳይዳ አታድርም። አንድ ሰው ጮህ አም ጎይንግ ይበል ባካችሁ። ሄጃለሁ በቃ በሉ። ሄድኩ። እስከዚህ ቀን ድረስ ይሄን ሰውዬ ሰው ሲያስብ የሚያስበው ምንድን ነው? አልጋ። ይሄን ሰውዬ ሲያስብ እንደምታስበው ቤተሳይዳ የሰፈሩ ምልክት ነው። ስንት ዓመት እዛው ሰፈር ውስጥ ነው የጀመረው። እዛው የሚታወቅበት ሰፈር፣ ዓመታት የተሰደበበት ሰፈር፣ ለዓመታት አንገት የደፋበት ሰፈር። የት? እዛው። ሰክሰስንማ በፌስቡክ አያዩትም። ድልህንማ ሶሻል ሚዲያ ላይ አያዩትም። ሰክሰስን እየተሸማቀቁ እዛው ሰፈር። ለማልስጠው የተሰደባችሁበት ሰፈር ተሸከማችሁ ትሄዳለ። ኢየሱስ ከዛ ሁሉ በሽተኛ እሱን የመረጠበት ምክንያት ምንድን ነው? ብዙ ዘመን እንዲህ እንደሆነ አውቁ። በምኩራብ በሚያስተምር ነበር ይላል። ከ18 ዓመት ጀምሮ በድካም መንፈስ የተያዘች አንዲት ሴት ጎብጣ ነበር። ኢየሱስ ለካ እድሜ ሲበላ አይኑን ከፍቷል። 18 ዓመት ከብዙ በሽተኛ መካከል መረጣ እና ያላት ከብዙ ሰው መካከል ልብሱ እንዳሳይ ተፈወሰችው። ለ12 ዓመት ደም የፈሰሳት እድሜዋ በበሽታ የተበላ this is the time። እድሜያችሁን የበላ መንፈስ ይወጋል። ማጋ እንደምሰጠው አላቀም። አሁን ግን ስጸልይ የብዙ ሰው እድሜ ይተፋል። ከዚህ ዓመት በኋላ በሉ እንደዚህ አልቀጥልም።
ከዚህ ዓመት በኋላ እሸከማቸዋለሁ። አንድ ዘመን የመጣለት ሰው አለ። ዛሬ ዝም ብለህ አይደለም ጄፒኤስ በማለዳ የመጣኸው። ጅም ዓመት ካገኙህ ቦታ ደግመው ላይ ያገኙ ትጠፋል። ብዙ ጴንጤ በክርስትና ወገኖቼ አቋራጭ መንገድ የለም። እንደ ክርስትና አቋራጭ ያለው አለ? ገና ስትጀምረው በአቋራጭ አይደል መንግስተ ሰማያት። ገና ስትጀምረው ሰው ደብረ ሊባኖስ እኮ እየተከራተተ ነው፣ ተመልሶ አልመጣም። ገና ሎንችኑን እያለው ነው እኮ። ለሚቀጥለው ገና ዝቋላ ቀጠሮ አለበት እኮ። ተቀጣጥሯል እኮ። የሚቀጥለው አለው፣ ዝቋላ አለው፣ ደብረ ሊባኖስ አለው። ቀጥል፣ ሸንኮራ አለ፣ ኩኬለሽ አለች። ገና ዛ ሲዞር እየዞረ አንተ ባቋራጭ እዚህ ጄፒኤስ መጣ ጌታን የምትቀበሉ ሲባል እንዲህ ብለህ መጣ። ከዚህ በላይ አቋራጭ አለ እንዴ? እንግዲህ ልንገርህ፣ እንደ ኢየሱስ ነገር የሚያሳጥር አምላክ የለም። እንግዲህ ልናገራ፣ ብዙ ሳትንከራተት ዘመን ተቀየር። ብዙ ሳትንከራተት ዘመን ተቀየር። አንድ ሰው አለ ያለ ምጥ ወለደች። ኧረ እባክህ ዛሬ ጊዜ ላይ ነው፣ ጊዜ ላይ ዝም ብለህ አንዴ ኧረ ቸኩላለሁ፣ ኧረ ቸኩላለሁ፣ ኧረ መንገዴ ተከፍቷል፣ ኧረ እግሬም ተፈቷል፣ መሄድ እችላለሁ፣ መነገድ እችላለሁ፣ መስራት እችላለሁ፣ ማግባት እችላለሁ፣ መውለድ እችላለሁ። ኖ ሪዝን፣ ምንም ያለ ምክንያት የለም። እግዚአብሔር ፈቶኛል፣ ያዘገየኝን መቶታል። አዘጊው መንፈስ ተሰብሯል። ሲከታተለኝ የነበረው ተወግቷል። አየዋቸው። ከዚህ ግቢ ሲወጡ አየዋቸው። የሚያዘገዩ መናፍስቶች ተመቱ። ሳታምጥ ምጥ ሳያገኛት ከማማጧ በፊት ትወልዳለች። በምጣር ከመያዟ በፊት ወንድ ልጅ ትገላገላለች። ምጥ የሚባለው ታሪክ ወንድ ሆነ ባልሆነ እንኳን ይጨንቃል። እሷ ገብታ አስታምጥ ስትል ካለች የመጨረሻው ነው ይሏል። ስንቱ ሰማው መሰል። በቃ አይደል ሰጠራ ሌላማ እቺኛስ ይሄን ፕሮሰስ አላየችው። ሰው ሁሉ እየጠበቃት ጋር ምትላለች ብሎ እሱ አቅፋው ብቅ አላህ አራባሃዲያታ ሳታምጥ ፈካ ብላ ይዛው ብቅ አለች። በዛው ፈገግታ፣ በዛው ደስታ፣ በዛው ሳቅ። እንዴ ፊቷም አልተበላሸ፣ ከንፈሯንም አትነክስም፣ አልጎበጠችም። እና አረ ይዛው መጣች። አሁን በህይወታችሁ እንዲህ ነው የሚሆነው። አረ ወረፋ አለው። አንቺ ወረፋ ውስጥ የለሽም።
ያመላልሳሉ። አንቺ መመላለስ ውስጥ የለ። ጉዳዩ ግን ጊዜ ይፈጃል፣ ትንሽ ያቆስላል፣ ያደማል። አረ የለውበትም እና እግዚአብሔር ወሰደልኝና አረ ዘመን ሳይበላ ተካስክ። ብዙ ሰው የሄደበትን ከባድ ጎዳና፣ የሐዘን ጎዳና፣ የለቅሶ ጎዳና፣ የምጥ ጎዳና ሳትሄድበት እግዚአብሔር ስኬቱ ላይ ያስቀምጣል። ሬዲ ናችሁ አይደል? ከዚህ በኋላ መዘግየት የለም። ተምችና ኩብኩባ፣ አንበጣ፣ ደጎቢያ የበላባችሁን ዓመታት እመልሳ ብዙ ጊዜ ብያቸዋል። ሊመለስ የማይችለው እድሜ ነው ብያለሁ። እግዚአብሔር ከመጣስ እንዴት እንደሚመልስልህ ልንገርህ። ያልሰራህባቸውን 7 ዓመታት ካልኩሌት ይደረጋል። ጠላት አልጋ ያስያዘህን ዘመን፣ የለመንክበት ዘመን፣ ስራ ፈት የተባልክበት ዘመን ይደመርና የሰራው እኮ 1 ዓመት ነው። ደሞዝ ግን የ8 ዓመት ነው እጅ የሚገባ አለ። አሁን ከፊታቸው አንድ ዘመን ብዙ ሰዎች ተሸክመህ ያዩሃል። ጌታ ኢየሱስ እድሜ ሲበላ አይወድም፣ ዘመን ሲበላ አይወድም። እስራኤል 400 ዓመት ባሪያ ነበር። 400 ዓመት ጭቃ አብኩታል። 400 ዓመት ያቦኩበትን ደሞዝ ግን ተከፍሏቸው ነው ይወጡ። ሲወጣ የግብፃውያንን ወርቅ ሁሉ ነው ይዞ ይወጡ። አሁን ይሄ ዘመን ነው። ቁጠራቸው። ሰይጣን ዘጋብኝ የምትላቸው፣ ክፉ ሰው አበላሸብኝ የምትላቸው የሰራዊቱ ጌታ እግዚአብሔር በብዙ ሞገስ ይዞልህ ይመጣል።